ከአዲስ ገና ከመጣ ጀነራል ጦር ሜዳ እድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለ። ዲሲሽኑ ሴንሲቲቪቲው ይችላል። በነገራችን ላይ ወታደር የመጀመሪያው ጥይት እስክትተኮስ ድረስ ነው የሚፈራው። ቢዝነስም ጀስት ላይክ ዳት ነው። እስክትገቡ ድረስ ትራውማ አለው። ስትሬሰርስ ኦፍ ላይፍ የሚባሉ ነገሮች አሉ። የሰውን አእምሮ የሚጫኑና የሚያጨልሙ የምግብ ጥያቄ፣ የልብስ ጥያቄ፣ የቤት ጥያቄ። እነዚህ ቤዚክ ኔሴሲቲስ ያልተሟሉለት ሶሳይቲ የለኝም የሚል ነገር ስላለ የሌለውን ነገር ለማግኘት ብቻ ስለሚያስብ ከዛ አልፎ ለፈጠራ መድረስ አይችልም። ጠረጴዛ 4 እግር አለው። ነገር ግን አንዱ እግር የረዘመ ቢሆን ጠረጴዛው ይከነበላል። የዛሬ 14 ዓመት የኔ ህይወት የተወለጋገደ ጠረጴዛ ነበር። የዓለምን ታሪክ የገለባበጡ ታላላቅ ሰዎች ሎኬሽናቸውንና ሰፈራቸውን የቀየሩ ሰዎች ናቸው። የቻይና ዳያስፖራዎች ሳይፈሩ ጫካ ውስጥ እየገቡ ከአበሻ ጋር ጠላና ጠጅ እየጠጡ ሀገሪቱን ዲቨሎፕ ያደርጋሉ። እዚህ ያሉት ለጽድቅ አይደለም፣ ለትርፍ ነው። ጋሪው ላይ የምትጭኑት በጠቅላላ ጭነት ኩሽኔታው ቤሪንግ ቦሉ ላይ ነው የሚያርፈው እንጂ ጋሪው ላይ አይደለም። ስለዚህ ይነዳል። ከዛ በኋላ ልክ ሲጢጢጢጥ ማለት ሲጀምር ግራሶ ተቀቡታላችሁ፣ ዝም ብሎ መሄድ ጀምራል። የተበላ ጊዜ ግን ጋሪውን አትጥሉትም። ቤሪንግ ቦሏን ብቻ ታወጡና አዲስ ቤሪንግ ቦል ታስገቡት። ስትቀጠሩ ቤሪንግ ቦል ናችሁ፣ ሲስተም ስትዘረጉ ጋሪ ናችሁ ማለት ነው። doesn't matter whether you're male or female, black or white, African or Asian or European, capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። ጠረጴዛ 4 እግር አለው። በጣም የተስተካከሉ እግሮች ሲኖሩት ጠረጴዛው ላይ ሁሉም ነገር ስቴብል መቀመጥ ይችላል ማለት ነው። ነገር ግን አንዱ እግር የረዘመ ቢሆን ጠረጴዛው ይከነበላል። 2 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። 3 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። ስለዚህ ጠረጴዛውን ለማስተካከል ወይ የረዘመውን መቁረጥ ወይ ደግሞ ያጠረውን ማሳደግ ነው ስቴብል አድርጎ። አንደኛው እግር ኮሙኒኬሽናችሁ ነው። እኔ ምንድነው የምፈልገው? ሰልፍ ዲተርሚኔሽን የምንለው ምንድነው የምፈልገው? ከዚህ ውስጤ ምንድነው የሚፈልገው? ከዛ ቤተሰቦቼ ምንድነው የሚፈልጉት? እነሱ ከኔ ምንድነው የሚፈልጉት? ከዛ ቀበሌው ምንድነው የሚፈልገው? እኔ ከቀበሌው ምንድነው የምፈልገው? ከዛ ዞኑ፣ ከዛ ሀገሩ፣ ከዛ ግሎባል ድረስ ትመጣላችሁ። ስለዚህ ሊንክ አርጋችኋል የሚለው አንዱ ፒላር ነው ማለት ነው እግር። ሁለተኛው ስፒሪቹዋሊቲ ነው። በምንም አምልኩ፣ ነገር ግን ሞዴሬት የሆነ ስፒሪቹዋሊቲ ያስፈልጋል። ብዙ ጊዜ በምንኖርበት ዓለም ውስጥ ስትሬስፉል ልንሆን እንችላለን። አንዳንድ ነገሮች ሊከሰቱ ይችላሉ። አንዱ ዌይ አውት ስፒሪቹዋሊቲ ነው። ብዙ ሰዎች እንደኛ አይነት ኮሚኒቲ ያለው ሰው በጸሎት ወይ በተለያየ ነገር የሚወጣበት ማለት ነው። ሶስተኛው ቦዲ ነው። ኢት ዌል፣ ዝም ብሎ ያግበሰበሱ መብላት ሳይሆን በጣም ለሰውነታችን የሚጠቅም ነገር ብቻ መብላት ነው በሚያስፈልግ መጠን። and exercise ቅድም ኤክሰርሳይዝ ስታደርጉ በጣም ደስ ብሎ ኤክሰርሳይዝ ማድረግ አለባችሁ። ኤክሰርሳይዝ ስታደርጉ ጡንቻዎቻችሁ፣ ሆርሞናችሁ፣ የተለያዩ ነገሮቻችሁ ውስጣችሁ በደንብ ደማችሁ በደንብ ሊዘዋወር ይችላል። ስለዚህ ቦዲ ነው። አንደኛው እግር ቦዲ ነው ማለት ነው። አንደኛው እግር ደግሞ ወርክ ነው። ባላችሁበት በትምህርት ቤት ሊሆን ይችላል፣ በስራ ሊሆን ይችላል፣ በተለያየ ነገር ቢ ሞዴሬት። በጣም ወርክሆሊክ ከሆናችሁ አንዱ እግሩ ይረዝምና ሌላው ይከነበላል። በጣም ስፒሪቹዋል ከሆናችሁ አንዱ እግሩ ይረዝምና ሌላው ይከነበላል። ነገር ግን ሁሉንም ነገር ከርክማችሁ በስነ ስርዓት ካስቀመጣችሁት ህይወታችሁ የተስተካከለ ጠረጴዛ ይሆናል ማለት ነው። ማንኛውንም ነገር ያስቀምጣል፣ ስቴብል ነው ማለት ነው። የዛሬ 14 ዓመት የኔ ህይወት የተወለጋገደ ጠረጴዛ ነበር። ህይወቴን መሸከም አይችልም ነበር። ረጃጅም እግሮች አሉ፣ አጫጭር እግሮች አሉ። ከዛ በኋላ ራሴን ዲተርማይን ለማድረግ ጥረት ማድረግ ጀመርኩ። ምንድነው የምፈልገው? ምንድነው ያጠረኝ? ምንድነው የበዛብኝ የሚለው ነው። ያንን ሰልፍ ዲተርሚኔሽን እንለዋለን። ከዛ ያንን
ባላንስ ካገኘው በኋላ አንሎኪንግ ዩር ኢነር ካፓሲቲ፣ ውስጣችሁ ያለ ካፓሲቲ አለ። ማንም ሰው ከአንድ ካፓሲቲ ጋር ነው የተወለደው፣ እኔም ማምንበት ማለት ነው በምንም። ስለዚህ ውስጣችሁ ያለውን ኢነር ካፓሲቲ አንሎክ የምታደርጉበትን አይነት ነገር መፈለግ ነው። ከዛ በኋላ አንሎክ ስታደርጉት በጣም ብዙ ትራውማና ፊሮች አሉ። ለምሳሌ ቢዝነስ ለመጀመር አንደኛው ብር ከየት ነው የማገኘው? ፊር ነው፣ ትራውማ ነው። ሁለተኛው ገቢዎች መጥቶ እንደዚህ አንገቴን አንቆ እንደዚህ ቢያደርገኝ፣ ትራውማ ፊር ነው። ገበያ ይሄን ነገር ሰርቼ ባይሸጥልኝ፣ ይሄንን አገልግሎት ባይሄድልኝ፣ ፊር ነው፣ ትራውማ አለው። የመሳሰሉት ጥሬ ዕቃ፣ መስሪያ ቦታ የመሳሰሉት ነገሮች አሉ። እነዚህን ሁሉ ፍራቻዎቻችንን የምንጋፈጥበት አንሎኪንግ ኢነር ካፓሲቲ ያስፈልገናል ማለት ነው። ስለዚህ እናፍታታና ምንድን ነው የሚያስፈራን? ፊት ለፊታችን እንደ ጋሬጣ የተቀመጠው ምንድን ነው? ይሄንን ያሰብኩትንና ያመጣሁትን ነገር እንዳላመጣ፣ እንዳልፈልገው፣ እንዳላገኘው ያደረገኝ ምንድን ነው የሚል የትራውማ እንትን አለ ማለት ነው። ትጋፈጡታላችሁ ማለት ነው። ስልጠና ሊሆን ይችላል፣ ሌላም ቴክኒኮች አሉ ማለት ነው። ስለዚህ የተወላገደ ጠረጴዛ አይነት ነገር ነበርኩ። ከዛ በፊት በጣም ብዙ ቦታ ተቀጥሬያለሁ እና ማክሲመም በቅጥር የሰራሁት 7 ወር ነው። ሚኒመም 4 ሰዓት ነው። 4 ሰዓት የመጨረሻው አንድ ክር ፋብሪካ ገባው። ስገባ የቴክኒካል ማናጀር ነኝ። አሮጊትና ሽማግሌዎች ማሽኑን ኦፕሬት ያደርጋሉ። ማሽኑ እዚህ ጋር ሲቆም በሆነ በክር ነገር ሳብ ያደርጉታል፣ ዝም ይላል። እዛ ጋር ደግሞ እንትን ያላሉ። ግራ ገባኝ። ስለዚህ እኔ ደግሞ ሳይንስ ነው የመጣሁትና ይህ ነገር በሳይንስ እንትን አይልም፣ ስለዚህ ሲስተሙ እንደዚሁ ነው መቀጠል ያለበት ብዬ ስልኬን አጥፍቼ ጥፍት አልኩኝ። 4 ሰዓት ነው የሰራሁት። that's not my place፣ በቃ ቦታዬ አይደለም፣ ገብቻ እንትን አላረኩም። ስለዚህ ኢነር ካፓሲቲ ይህንን ነገር እያጨናነቀ ይመጣል። አብዛኞቻችሁ አሁን ልትቀጠሩ ትችላላችሁ። ከዛ ፑሽንግ ፋክተር ደግሞ አለ። ጋሪ ታውቃላችሁ አይደለ? ጋሪ ጎማው ውስጥ ቤሪንግ አለ፣ ኩሽኔታ የምንለው። ኩሽኔታ ውስጥ ደግሞ ኳሶች አሉ፣ ኩሽኔታው እንዲሽከረከር የሚያደርጉ ማለት ነው። ጋሪው ላይ የምትጭኑት በጠቅላላ ጭነት ኩሽኔታው ቤሪንግ ቦሉ ላይ ነው የሚያርፈው እንጂ ጋሪው ላይ አይደለም። ስለዚህ ይነዳል። ከዛ በኋላ ልክ ሲጢጢጢጥ ማለት ሲጀምር ግራሶ ተቀቡታላችሁ፣ ዝም ብሎ መሄድ ይጀምራል። የተበላ ጊዜ ግን ጋሪውን አትጥሉትም። ቤሪንግ ቦሏን ብቻ ታወጡና አዲስ ቤሪንግ ቦል ነው የምታስገቡት። ስትቀጠሩ ቤሪንግ ቦል ናችሁ፣ ሲስተም ስትዘረጉ ጋሪ ናችሁ ማለት ነው። ስለዚህ እናንተ የኛ ማናጀር ነች እና እኔም ቤሪንግ ቦል ነኝ እንዴ እንዳትል እነግራቸዋለሁ። ቤሪንግ ቦል እንዳይሆኑ ሰዎች እዚህ ጋር አካባቢ ብዙ እኔ ልጆች እያየው ነውና ቤሪንግ ቦል እንዳትሆኑ የሚያስችል ኢንቫይሮንመንት ደግሞ አለ። ተቀጥራችሁ ስትሰሩ ምን አይነት እንደሆነ በኋላ እነግራቸዋለሁ ከህይወታችን። ከዛ የተወላገደውን እንትን ለማስተካከል ስሞክር ስለዚህ ምንድን ነው ያለኝ አሁን ስፒሪቹዋሊቲ፣ ከዛ ኮሚኒኬሽን፣ የምፈልገውን አወቅኩኝ። የምፈልገው ገንዘብ ነው። ዝም ብላችሁ ማሰብ ስትጀምሩ ይህን ያህል ብር በዚህ ዓመት ያስፈልገኛል። ይሄ አንዱ እንትን ነው። ከዛ በኋላ ትንሽ ኤክሰርሳይስም ለማድረግ ምናምን ሞክራለሁ። እንደዚህ ራሴን እንትን ለማድረግ ሞክራለሁ። ከዛ ስራ ነው። ስራ ማቀው ኢንጂነሪንግ ነው። ስለዚህ ኤሌክትሮሜካኒካል ኢንጂነሪንግ መስራት አለብኝ እና በዚህ ማርኬት ውስጥ ገብቼ ቢዝነስ መጀመር አለብኝ ብዬ ጠቅ ያልኩኝ ክፍለ ከተማ ሄድኩኝ። ክፍለ ከተማ ኤሌክትሮሜካኒካል ኢንጂነሪንግ ነው መከፍተውና ንግድ ፍቃድ እፈልጋለሁ ስላቸው፣ እሺ ና ብቃት ማረጋገጫ ያስፈልጋል። እሺ ምን ይህን ያህል ካሬ መሬት እንትን ምንድነው ቢሮ አንድ፣ ይህን ያህል ገንዘብ ብሎክ የተደረገ 2፣ ከዛ በኋላ ደግሞ ንግድ ፍቃድ ስታወጣ ቢሮ ተከራይተህ እንደዚህ መንጀ እንትን መኪና ፕሪንተር ምናምን ይላል። እኔና ሀሳቤ ብቻ ነን ያለ ነው። ሲስተሙ ኦልሞስት በቃ አትሰራም እያለ ነው። ስለዚህ ይሄ ጋሬጣ ነው።
ስለዚህ የተወሰነ ጊዜ የሆነ ጊዜ አንድ ሎው ማር ነበርና በተልኮ እስቲ ቆይ ብቃት የሚጠይቅ ስራ ብቃት የማይጠይቅ ስራ ብዬ ሰርች ማድረግ ፈለኩኝ። በጣም ይገርማችሁ አሁን የምሰራበት ስራ ብቃት የሚጠይቅ አይደለም፣ ግን በጣም ብቃት የሚያስፈልገው ስራ ነበር። እና ለምንድን ነው እንደዚህ የሆነው ብዬ ሳስብ ኮምፒቲሽን በጣም ያለበት ቦታ ላይ ኮምፕሌክስ የሆኑ ብቃቶች አሉ። ስለዚህ ቦታችሁ መለወጥ ነው የምትታገለው። መሳሪያ የያዝከውን ያህል ነው። ለምሳሌ ሶሪ በክርስትናው እንትን እንዳትወስዱት፣ ዳዊት ጎልያድን ሲመታ በሚችለው ጠጠር ነው። የራስ ጥሩርና ምናምን ተሰጥቶት ነበር፣ ግን አልቻለውም። በሱ መምታት አልቻለም። ስለዚህ ጠጠሩ የሱ ነው፣ በጠጠሩ ነው የሚያሸንፈው። ስለዚህ እኔ ያለኝ ይሄ ነው። ቦታችሁን ለውጣችሁ የራሳችሁን ጠጠር ፈልጉ ነው። አንድን ነገር ታክል ለማድረግ ስትፈልጉ የራሳችሁን መሳሪያ መምረጥ ግዴታ ነው ማለት ነው። ስለዚህ ሄድኩና ስናይ የኢንጂነሪንግና ኢንዱስትሪ ጥናትና ምርምር ብቃት አይጠይቅም። ስለዚህ አነበብኩና ምን አረኩኝ? 15,000 ብር ከጓደኛ የተበደርኩ 15,000 ብሩን ንብ ባንክ አስገባሁት። ስቴትመንት አወጣው ስለሚያስፈልገኝ። ከዛ በኋላ ከዛ ላይ 11,000 ብር አንስቼ ቢሮ ተከራየው። የቢሮውን ውል ያስኩኝ። ያዙ እንግዲህ በደንብ። ከዛ በኋላ እዛ ምናምን ለሚሆን ለጽሁፍ ለምናምን እንደዚህ አወጣው። ከዛ ሄድኩና ንግድ ፍቃድ ስጡኝ ስል ይሄ ንግድ ፍቃድ እኮ ብቃት ማረጋገጫ ያስፈልገዋል አሉኝ። ኖ አያስፈልገውም። ከዛም ክርክር ጀመርኩኝ። ክርክር በጣም ትልቅ ረጅም ጊዜ ወሰደ እና ክርክር አለቃው ጋር ሄድኩኝ፣ ወደዛ ሄድኩኝ። መጨረሻ ላይ እኔ ረታው ማለት ነው። ስለዚህ ያለ ብቃት መውሰድ ይችላል። በጣም ይገርማችሁ የዚህ ሀገር ንግድ ፍቃድ መሳሪያ ማምረት ብቃት አይፈልግም። የጋን ዴኖዛት ብዙ እንደዚህ ብቃት የማይጠይቁ ነገሮች አሉ። ስለዚህ አንዱ እንቅፋት ህጋዊ እንትን ከሆነ ህጋዊ እንትን ቻሌንጅ ልታደርጉበት የምትችሉት ጊቭ አፕ በማድረግ አይደለም። በደንብ ያንን ነገር ውስጡ ገብታችሁ ቻሌንጅ በማድረግ ነው። ራሳችሁ ፋይት ባክ ማድረግ አለባችሁ። ስለዚህ እቺን ወሰርኩና ንግድ ፍቃዴም ወጣ፣ ቲኔም ሁሉም ነገር ከወጣ በኋላ ወደ ትሪድ ቢሮ ወንበር የለም፣ ጠረጴዛ የለም፣ ሰራተኛ የለም፣ ምን የለም። ስለዚህ ምንድን ነው ቢከም ብሪፍ ኬስ ኮንሰልታንት ሆንኩኝ። በቃ እንትንች ኮምፒውተር ያለች እና እስካሁን ነው የምሰራባት። ባይዘው የዛሬ 14 ዓመት ጀምሮ በሷ ቁጭ ብዬ ምን ጀመርኩ? እኒ ፕላንቶች ማንበብ፣ ዲዛይን ማድረግ ምናምን። ስለዚህ ኢንተርናል ካፓሲቲን አሎክ ማድረግ ጀመርኩ ማለት ነው። የዲዛይን ስኪል አለኝ ማለት ነው። ዲዛይን ስኪል ብዙ ሰዎች ኢንጂነሪንግ ተምረው የተለያዩ ነገሮች ተምረው ሲስተም ላይ ነው የሚቀጠሩት። የራሳቸውን ሲስተም ዴቨሎፕ ማድረግ አይችሉም። ስለዚህ ይህንን ፕራክቲስ ሳደርግ የሆነ 2 ወር ምናምን ቆየው። የቤት ኪራይ እንዴት ከፍላለሁ ብዬ ደግሞ ጭንቀት። አንድ ህንድ አፈላልጎ ይመጣና የሆነ ዲዛይን አይናየ ይሄን ነገር መስራት ትችላለህ? አዎ እችላለሁ። ትንሽ እንደምችል ጠቅ አድርጎት ከዛ ምናምን እንደዚህ ካልቸሩም እንትን ስለሆነ ኦኬ ይህን ስራ ብለው ለመጀመሪያ ጊዜ 600,000 ብር ሰጡኝ። ስቢግ ከዛ ወዲያው ቢሮውን እንትናረግን ጸሐፊ ተቀጠረ ምናምን እንደዚህ ከዛ ጀመርን። ስራውን ሰርተን ደሊቨር አድርገናል። አሁን ጨረታዎች ማሳደድ ጀመርን። ጨረታ ምናምን አንዱ ወይ እሱ ነው ጨረታ እና 3D ዲዛይን፣ ሞዴል፣ አኒሜሽን ምናምን አረጋለሁ። ብዙ ሰዎች ይሄ የዲዛይን የወረቀት ብቻ አድርገው ነው ፕሮፎርማ የሚያስገቡት የሚጫረቱት ምናምን። የኔ ግን 3D ሞዴል በሲዲ በምን አድርጌ ዝም ብዬ እንትን አረጋለሁ። ከዛ የሆነ ጊዜ 8 ፋብሪካዎች የፕሮሰሲንግ ፋብሪካዎች አንድ የአሜሪካ ካምፓኒ ከዲሲ ፍሎት አረገ ጨረቃ። ትልቅ ነው። ለዚህ እኔ በቃ ዝም ብዬ እንትኑ ኢንተረስቱ ስላለኝ ዲዛይኑ ሰርቼ ምን ብዬ እዛ ውስጥ እንትን ብዬ ሳቀርብ አንተ እኮ የፋይናንሻል አቅም የለም እና ያላቸው ብዙ አሉና ብዙ ባታልፍም እንግዲህ ምናምን ብለው ጣሉት። አዘንኩና ተመለስኩኝ። መጨረሻ ላይ ስሰማ 4
ጨረታ የገባ አለ። ትልልቅ በቢሊየንስ የሚቆጠር የፋይናንሻል አቅም ያላቸው አሉ። ከአራቱ እኔ አንዱ ነኝ። 3ቱ ነው ወደዛ የሚላከው። የመጨረሻው 3ኛው ዊዝድሮ አረገ። ዊዝድሮ ሲያደርግ ይሄ እኮ ባያልፍም በቃ ዝም ብላችሁ ከታችሁ ላኩት ምናምን ተብሎ ሰነዱ ተላከ። የት አሜሪካ ተላከ። ከዛ ፕሮፌሰር ካርል የሚባል እዛ እንደዚህ እና አንብበው ሰነዱን ሲያዩት ዲዛይኑ ሲያዩት እስ ኦልሞስት እንትኑን የሰራው ይሄ ነው እና ይሄ ነው መስራት ያለበት ሲሏቸው ነው አቅም የለውም አሏቸው። ጀስት ኢንስፔክቲም አሏት። ኢንስፔክት አርጉት መጀመሪያ። ከዛ በኋላ አንዱ ደወለልኝና ይነውት ፊል ታረጋላችሁ አንድ ሰው ደጋግሞ ሲደውልላችሁና ነገር አለች ማለት ነው። እሺ ከዛ ምንድነው ሲል ወርክሾፕህን እናያለን ምናምን እንደዚህ ኢንስፔክት ትደረጋለህ ምናምን ሲሉኝ ኦኬ እንደዚህ ከሆነ ወርክሾፕ የለኝም። አሁን እዚህ ጋር ነው ውስጣችሁ አሎክ ሲሆን እንትን በተፈጥሮ እየሄዳችሁ መፍትሄ እየሰራ የሚመጣው። ቃሊቲ አካባቢ አንድ ወርክሾፕ አለ። አሰሳረኩት 100 ምናምን ሺህ ብር በወር ያገኛሉ። ከዛ ሄድኩና እኔ 300 ሺህ ብር እሰጣለሁና ለ3 ወር ይሄንን ከነሰራተኛው ሊዝ አርገኝ አልኩት። በቃ ችግሩ ስትገቡ ከችግር ለመውጣት የምትችሉበትን ነገር ሁሉ ራሱ ያመቻቸ ይሄዳል። ደፍራችሁ ግን መግባት መቻል አለባችሁ። ሪስኩን ሚኒማይዝ ማድረግ አለባችሁ። the safest flight from Addis to London not to fly ግን ለንደን አደርሱም። ስለዚህ ሴፈስት ፍላዩ ምንድነው? ሪስካችሁ ሚኒማይዝ አርጋችሁ ነው የምትሄዱት። ስለዚህ ወደ እንትኑ ተመለስኩና ከዛ በኋላ ነገርኩት። ፕሮጀክቱን ስናገኝ እንደዚህ ከፍላለሁ ምናምን ስለው ሰውየው በጣም ኢምፕሬስድ ሆነ። እሺ ብሎ ሁሉ ነገር ሲፈቅድልኝ ጠሯቸው። ፈረንጆቹ መጡ። this is my workshop የ3 ወር ወርክሾፕ ነው። የ3 ዓመትም ኖረ የ30 ዓመትም ኖረ የ3 ሰዓትም ኖረ ታይትል ዲዱ ካንተ እስከሆነ ድረስ ያንተ ነው። ገብታችኋል? so nothing ምድር ላይ ፐርማነንት የሆነ ነገር የለም። ስራን ለመጀመር ስትፈልጉ ቬጊዩሊ አንኖን ፊውቸር ላይ መጨነቅ ያለባችሁ አይመስለኝም። ሶ ከረንትሊ ያለውን ነገር ሶልቭ እያደረጋችሁ መራመድ ነው። አንድ እንግሊዝ ሳይንቲስት አለ ግሮው ሞዴል ይለዋል። አንብቡት በደንብ። ፊት ለፊታችሁ ያለውን እንቅፋት እየሰራችሁ መጓዝ ማለት ነው። ይህንን ለማድረግ ግን ቅድም ያልኩት ኢንቫይሮንመንትን ስካን ማድረግ፣ ሞቲቬትድ መሆን ኤንድ ሆፕ ያስፈልጋል ማለት ነው። ይሄ ነው የሚሰጣችሁ ኢነርጂ። ስለዚህ አዩት፣ በጣም ወደዱት። በጣም ስለዚህ ፋይናንስ ነው የሌለህ ዲሳይድ የተደረገው ጊቭ ሂም ዊዝ ኢንስፔክሽን የሚል ነው። ገብታችኋል? ለመጀመሪያ ጊዜ 8 ሚሊዮን ብር ተሰጠኝ። የት ልግባ? የዛን ጊዜ 8 ሚሊዮን በጣም ትልቅ ነው ባይዘው እና ፕላንቶቹን ግን አለኝ ፈረንጁ 2 መንዝ ያልከው አምቢሽየስ ነህ። አይ ኖ ሰርተን እንደማታቅ ግን እንደምትሰራው አውቃለሁና 2 መንዝ አምቢሽየስ ፕላን ነውና 6 መንዝ አድርገው ሲለኝ አይ 2 መንዝ ጨርሳለሁ ከጨረስክማ 12 ፕላን ትሰጣለሁ አለኝ። ስለዚህ ምንድን ማድረግ አለብኝ? አሁን ወደ ካፓሲቲ ስቲክ አድርግ ያለው ማለት ነው። የምፈልገውን ነገር አውቅ ያለው ራሴን ዲተርማይን አድርግ ያለው ማለት ነው። ዳይሬክሽኔን አውቅ ያለው ማለት ነው። ሶ ቀን ለሊት ያ ካምፓኒ በቃ የማይታወቅ አይነት ስራ ውስጥ ነው የገባውና በ2 ወር ውስጥ ጨርሰን ስራ አላመኑም። አንቢሊቨብል ነው ያለን። ኢሚዲየትሊ ለ12 ተሰጠን። አሁን ምንድነው ብዙ ተመርቃችሁ ልትቀመጡ ትችላላችሁ። እንደ ጋሪ ፈረስ ብዙ ጊዜ መቀጠር የሚል ነገር ከተሰጣችሁ ሌላኛውን እንትን ማየት አትችሉም። ያ ማለት እግር ኳስ ለተጫዋቹ ከባድ ነው፣ ለተመልካቹ እና ለኮቹ ቀላል ነው። ስለዚህ የቢዝነሳችሁን ኦቨርኦል ፊልዱን ነው ማየት መቻል ያለባችሁ እንጂ ኳሱን አይደለም። ይሄ ኮንሰፕት ያስፈልጋችኋል። አንድ ሰውዬ ነበረ ይላል። ይህ ሰው ሰራተኞቹን ጠርቶ ብር ሰጣቸው። ለአንዱ 5,000፣ ለአንዱ 3,000፣ ለአንዱ 1,000 ሰጠና ወደ ሩቅ ሀገር ሄደ። 5,000 የወሰደው ሰውዬ ወዲያው ይላል ሄደና
ነገደበትና ሌላ 5000 አተረፈ። አንደኛው ደግሞ የወሰደውን 2000 ሄደና ነገደበትና ሌላ 2000 አተረፈ። 1000 የወሰደው ግን ቀበረው። ከዛም በኋላ ያ ገንዘቡን የሰጠው ጌታ ተመልሶ ሲጠይቅ ባለ 5000 ይሄው 5000 አትርፍ ያለው፣ ባለ 2000 ይሄው ሌላ 2000 አትርፍ ያለው፣ ባለ 1000 ደግሞ ቀበርኩት አለ። ከዛም በኋላ እነዛ ላተረፉት ሰዎች እንደዚህ አላቸው፣ እናንተ ታማኝ ባሮች፣ በትንሽ ስለታመናችሁ በትልቁ ላይ እሾማችኋለሁ። ከዛ ዝቅ ብሎ ላለው ይጨመርለታል፣ የሌለው ግን ያለውም ይወሰድበታል። እሺ፣ ከዚህ ታሪክ ላይ አንዳንድ ፕሪንሲፕሎች ላካፍላችሁ። የመጀመሪያው is what we call a principle of giftedness. የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። የሆነ ነገር በእያንዳንዱ ሰው ውስጥ ዲፖዚትድ ሆኗል። ይሄ ምንድነው የምንለው? ሴንስ ኦፍ ጊፍትድነስ። ይህንን የማያምን ሰው በራሱ ህይወት ውስጥ አይ አም ጊፍትድ የሆነ ነገር ውስጥ ያለ የማይል ከሆነ ሁልጊዜ የለኝም በሚል አስተሳሰብ ሁልጊዜ የወደቀ የደከመ ይሆናል። በተለይ እንደ ኢትዮጵያ ባሉ ሀገሮች ላይ ሰዎች የለኝምን መቁጠር ይፈልጋሉ። እኔ ትምህርት ቤት አሁን ኬምብሪጅ ብቻ ሳይሆን 4ኛ ትምህርት ቤት እየሰራው ነው። ትላልቅ ትምህርት ቤቶች የመጀመሪያውን ትምህርት ቤት ሻሸመኔ ስሰራ ኬላ አንግስተድ የምትባል አሜሪካዊ አመጣሁና ኮንሰልታንት ከሷ ጋር አንሰራ ነበር። ከዛም በኋላ ኬላናን ነገር ጠየቅኳት። የኢትዮጵያ ልጆች አእምሮ እንዲከፈት ልክ እንደ አሜሪካን ልጆች ኢኖቬቲቭ እንዲሆኑ። የአሜሪካን ልጆች ኢኖቬቲቭ ናቸው። ሽምደዳ አይደለም ትምህርቱ፣ ኢኖቬሽን ነው፣ ይፈጥራሉ። ለዚህ ነው ዛሬ በዓለም ላይ ያለው ቴክኖሎጂው ይሁን ሜዲሲን ይሁን ኮምፒውተር ይሁን ቢዝነስ ይሁን ዶሚናንት የሆነች ኔሽን የሆነችው ነገሩ የፈጠራ ነው እንጂ የሽምደዳ አይደለም። የፈጠራ አስተሳሰብ በልጆቹ አእምሮ ውስጥ እንዲኖር እንዴት አይነት ትምህርት ቤት ብናደርግ? ለምንድን ነው የኛ ልጆች ሪሰርች እስቲ ስሪ ያልኳት። ብዙ ሪሰርች አያስፈልገውም ማለች። ስትሬሰርስ ኦፍ ላይፍ የሚባሉ ነገሮች አሉ፣ የሰውን አእምሮ የሚጫኑና የሚያጨልሙ። የምግብ ጥያቄ፣ የልብስ ጥያቄ፣ የቤት ጥያቄ። እነዚህ ቤዚክ ኔሴሲቲስ ያልተሟሉለት ሶሳይቲ የለኝም የሚል ነገር ስላለ የሌለውን ነገር ለማግኘት ብቻ ስለሚያስብ ከዛ አልፎ ለፈጠራ መድረስ አይችልም። ስትሬሰርስ ኦፍ ላይፍ ከአሜሪካን ተማሪዎች ልጆች አእምሮ ላይ ተነስቷል። they're not worried about food, about clothes, about house, about car. ምንም ነገር። እኔ ለመጀመሪያ ጊዜ ዩኒቨርሲቲ ለመማር አሜሪካን ሲሄድ በዛ ዩኒቨርሲቲ ውስጥ መኪና ያልነበረኝ እኔ ብቻ ነኝ። ወንድማችሁ ሁሉም ዶርሙ ፊት ለፊት መኪና ያቆማል። ሁሉም ኋላ አንድ ጥቁር አሜሪካዊ ጓደኛ ነበረኝ ጄምስ የሚባል ከሩሜ ጎን ነው። ጄምስ አልኩት፣ እኔም መኪና እንዲኖረኝ እፈልጋለሁ። ትችላለህ? ስለዚህ እንዴት ነው ሊኖረኝ የሚችለው? መግዛት ነው አለኝ። መቻጣውት መግዛት እንደሆነ። ልክ እንደ ጀግና ኢትዮጵያዊ ጥያቄ ስንት ነው ዋጋው? ከዛም በኋላ ምን አለኝ? $100 አለ፣ $100,000 አለ። ገበያ መውጣት ትችላለህ ባለህ በአቅምህ። ወዲያው አእምሮዬ ላይ የመጣው ባለ 100 ነው። ባለ 100 የት ይገኛል አልኩት። በር የለውም ጣሪያ የለውም ግን ይሄዳል አለኝ። ስትሬሰርስ ኦፍ ላይፍ ከአእምሮ ላይ ስለተነሱ ኢኖቬቲቭ ናቸው። ነገር ግን የሰው ልጅ አፍሪካ የሚወለድ ኤዥያ፣ አሜሪካ የሚወለድ ዩሮፕ፣ አረብ ሀገር የሚወለድ የፈለገው ኤቭሪ ሂውመን ቢንግ የሰው ልጅ በሙሉ በሆነ ነገር በፍጥረቱ ውስጥ ተቀብሮ ነው ያለው። በእያንዳንዳችሁ ውስጥ ታላቅ ዳይመንድ አለ። ካመናችሁ አጨብጭቡ። That is, you have to believe that I am gifted. አለኝ የሆነ ነገር፣ እችላለሁ የሆነ ነገር፣ እሆናለሁ የሆነ ሰው፣ አደርጋለሁ የሆነ ነገር የሚል ሴንስ ኦፍ ጊፍትድነስ በውስጣችን ስንፈጠር የተደረገ ነው። ፕሪንሲፕል ነምበር 2 ለእያንዳንዳቸው እንደየአቅማቸው
ሰጣቸው። ሰው ሁሉ ሰው ነው። እኔ በሶሻሊስት ፊሎሶፊ አንብቤያለሁ። በሶሻሊስት መንግስት ውስጥ ኖሬያለሁ። የሶሻሊስት መንግስታት የነበሩባቸውን አገሮች ከዩክሬን እስከ ቤላሩስ እስከ ኢስተርን ዩሮፕ እስከ ስሎቫኪያ እነዚህን አገሮች ሁሉ አይቻቸዋለሁ። ኮሚኒዝም እና ሶሻሊዝም የሚያደርገውን ነገር አይቻለሁ። እኩልነት የሚለው አስተሳሰብ። ነገር ግን እንደዚህ ነው የሚለው እንደ አቅማቸው which means ሁሉ ሰው እኩል አይደለም። ለምን? ስጦታው ጸጋው እኩል ነው። ሁሉ ሰው ግን እኩል አቅሙን አላዳበረም። አቅም የማዳበሩ ስራ ሰዎችን ይለያቸዋል። ጥላሁን ገሰሰ የሚለው አንድ ግጥም አለው። በቁም ነገር መድረክ ሰው ከሰው ይለያል። ይህንን ፕሪንሲፕል ምንድን ነው የሚለው? a principle of distinction. it's a principle of distinct አንተን ልዩ የሚያደርግ አቅም የመገንባት ስራ ነው ያንን የምንለው። ይሄ አቅም የመገንባት ስራ ሰዎች በህይወታቸው አቅማቸውን እንዲገነቡ ያስፈልጋል። ይህንን sense of identity, sense of distinction ወይም sense of differentiation የምንለው ነው። ሰው ሁሉ እኩል አይደለም። ሁሉ ሰው የተለያየ ነው። ይሄ የተለያየው ሰው የሚለያየው ዘሩ አይደለም። ሰው ዘሩ ይመስለዋል። የሚለያየው ከለሩ ይመስለዋል። የሚለያየው ዜግነቱ ይመስለዋል። የሚለያየው ጾታው ቁመቱ ይመስለዋል። ሰውን ከሰው የሚለየው አቅሙ ነው። it doesn't matter whether you're male or female, black or white, African or Asian or European. capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። it is a matter of developing your own distinction, your own አቅምን የማሳደግ ስራ ነው። እዚህ ጋር ይህንን አቅም የማሳደግ ስራ እያንዳንዱን እንደ አቅማቸው ሰጣቸው የሚለውን HCD እለዋለሁ እኔ human capacity development። ይኸው ዳዊት የሚሰራው አይነት የሰውን ካፓሲቲ አይደንቲፋይ ካደረገ በኋላ እሱን ዲቨሎፕ ማድረግ። በሰው ልጅ ከውልደት እስከ እድገት አቅም መገንባት መጀመሪያ ሰዎች አቅማቸው ሆሊስቲክ ካፓሲቲ የምንለው ነው። ፊዚካል አቅም መገንባት በጣም አስፈላጊ ነው። የተሰጠን ፊዚካል ነው። ዋረን ባፌት አንድ ነገር ይናገራሉ። የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው። ኩላሊት፣ ሳምባ፣ ልብ፣ ጆሮ፣ አይን፣ ጥርስ መቀያየሪያ የለውም። ተሰጠህ እስከ ዕለተ ሞት ድረስ ነው። አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ዕለተ ሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል? ዘይቷን፣ ጎማዋን፣ ማርሿን፣ መስታውቷን፣ ከለሯን እንዴት ይጠብቃታል? you are given one body። ሌላ ልብ የለህም፣ ሌላ ሳምባ የለህም፣ ሌላ አይን የለህም፣ ሌላ ጆሮ የለህም፣ መለዋወጫ የለውም። so taking care of your body is physical capacity ማሳደግ የሚባለው ነው። ይሄ ስፖርት መስራት፣ ጤነኛ ምግብ መብላት፣ እንቅልፍ መተኛት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ሌላው intellectual capacityን ማሳደግ። የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶች እና ሳይንቲስቶች? ኒውሮፕላስቲ ይሉታል። የሰው አእምሮ the elasticity of human mind የሰው አእምሮ በጨመርክበት መጠን ነው የሚሰፋው። በጨመርክበት መጠን እየሰፋ ይሄዳል። የመገብከውን ያክል ይሰፋል። ካልመገብከው ደግሞ ኮንትራክት እያደረገ ይመጣል። ለዚህ ነው አንዳንድ ሰዎች እንደ ዛፍ ያድጋሉ፣ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት። ስታልፍ እንቅፋት ነው የሚሆኑት፣ አያድጉም። why? the elasticity of human mind mindን ፊድ የማታደርገው ከሆነ intellectual capacity ለሌለው ሰው ምንም አይሰጠውም። እንደ አቅማቸው ለአንዱ 5000 አቅሙ ነው፣ ለአንዱ 2000 አቅሙ ነው፣ ለአንዱ 1000 አቅሙ ነው። ስፒሪቹዋል ካፓሲቲ የምንለው፣ ፋይናንሻል ካፓሲቲ የምንለው ይሄ ረጅም ስለሆነ አልገባበትም። ሰው ሚኒመም ሙሉ ካፓሲቲውን አሳደገ የምንለው እነዚህን 8 ኤሪያስ ሲያሳድግ ነው። ፊዚካል ካፓሲቲ፣
intellectual capacity, spiritual capacity. Whatever religion, whatever faith you have to be connected with the divine. ሌላው ይሄ relational capacity የምንለው emotional capacity ዘመድ ማብዛት፣ ጠላት መቀነስ። as much as possible ጠላት ቀንስ፣ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ። as much as possible ጠላት ቀንስ፣ ጠላት መቀነስ፣ ዘመድ ማብዛት። ይሄ relational፣ ይሄ emotional intelligence የምንለው አንዱ ይሄ ነው። ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ መጽሐፍ በዚህ ላይ ነው። ሌላው ኤክስፒሪየንሻል ካፓሲቲ የምንለው ኤክስፒሪየንስ ማግኘት። ይሄንን እንደገና አሁን ኢኤክስ ኢንተለጀንስ ልክ እንደ አይኪው ኢኪው ብለውታል። ይሄ ኢኤክስኪው፣ ይሄ ደግሞ ኤክስፒሪየንስ ማግኘት። ከአዲስ ገና ከመጣ ጀነራል ጦር ሜዳ እድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ዲሲሽኑ ሴንሲቲቪቲው ይችለዋል። ሶ ይህንን ኤክስፒሪየንስ ኢንተለጀንስ እንለዋለን። ፋይናንሻል ኢንተለጀንስ የምንለው እሱ በጣም ኢምፖርታንት ነው። ከዛም በኋላ ደግሞ ሞራል ካፓሲቲ ደግሞ ማሳደግ፣ ጥሩ ሰዎች መሆን፣ ህሊናን ማዳመጥ። ህሊና ራይት ኤንድ ሮንግን ይነግረናል። ሞራል ካፓሲቲያችን እያደገ ይሄዳል። ሞራል ሶሳይቲ፣ ሞራል ኢንዲቪጁዋል እንድንሆን ያደርጋል። የመጨረሻው ሰልፍ ክሪቲካል ካፓሲቲ፣ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ፣ ራስን ማስተካከል። ፕሪንሲፕል ነምበር 3 እኔን የጠቀመኝ ፕሪንሲፕል ሴንስ ኦፍ ጊፍትድነስ፣ እኔ ስጦታ የተሰጠኝ ሰው ነኝ። ሁለተኛው እኔ አቅም ያለኝ አቅሜን ደግሞ የማሳድግ ሰው ነኝ። ሶስተኛው እኔን የጠቀመኝ ፕሪንሲፕል ይህ ገንዘብ የተሰጠው ሰው ይላል ወዲያው ሄደ ይላል። ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው። ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው። ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣ አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ፣ አምስተኛ ፕሮፐር ማኔጅመንት ቲም፣ ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም